አይነት መንፈስን የሚያድስ እጅግ በጣም የሚያምር ጽድት ያለ የጋራ መገልገያ ቦታ ስላገኛችሁ እንኳን ደስ ያላችሁ። ሰሞኑን እስከዛሬ ማለዳ ድረስ ከሀገር ወጣ ብዬ ነበርና ስንወጣ ድል ስናገኝ በአብዛኛው ከተሞችን የህዝቡን አኗኗር የሚሰሩበትን አግባብ አዳዲስ የምንማራቸው ነገሮች ካሉ ብለን እንጓጓለንና እናያለን። አየን፣ ብዙ ዞረን አየን። በምሽት በቀንም ከተሞቻቸውን እንዴት አድርገው እየቀየሩ እንዳሉ ለባለፈው 30 አመት ሳያቋርጡ ብዙ ያረጁ አካባቢዎችን መልሰው እንዴት እንዳለሙ እንደ ቅርስ ደግሞ ጥንካሬ ያላቸውና ታሪካዊነት ያላቸውን አድሰው አሳምረው ከዘመኑ ጋር አስማምተው ሲጠቀሙበት አየን። ድሮ እንደዚህ አይነት ነገር ስናይ በጣም እንቀናለን፣ እንጓጓለንና እኛም ማንችል ይመስለን ነበር። አሁን ግን አይ በዚህ ማኛ እንሻላለን ማለት ጀምረናል። ሰሞኑንም ስናይ የአዘርባይጃኗ እንግዲህ ዓለም ላይ ስሟ አንዷ ከገነነ በፍጥነት ተቀየረች ከተባለች ሀገር ውስጥ ናት። እንደነሱ ነዳጅ ባይኖረንም እኛ ህዝብ አለን፣ መሬት አለን፣ በጣም መስራት የሚችል ብዙ ሰፊ የሆነ ህዝብና ያልተጠቀምንበት ሀብት አለን። መቀየር ይቻላል። እያየን መንገዱን አይ በእግረኛ መንገድማ የኛ ይሻላል፣ በሳይክል መንገድማ የኛ ይሻላል፣ በስፖርት ሜዳ ብዛት የኛ ይሻላል፣ የኛ ፓርኮች እኮ ከዚህ በላይ ሰፋፊ ናቸው እንልና ሌሎች ደግሞ አንዳንድ አሁንም የምንበለጥበትን አየንና እነኝንም እንችላለን እኛ 30 አመት አይፈጅብንም ብለናል። አሁንም እያደረግን ያለነው የስራ እንቅስቃሴና ፈጣን ውጤቶቹ ይሄንን እውነት የሚመሰክሩ ስለሆኑ እዚህ ደግሞ ስናይ ክፍለ ከተማው አቅዶ የሰራው ነው። ይሄ 30,000 ካሬ ላይ ያረፈ የጋራ መጠቀሚያ ለህዝብ በጋራ የሚገለገልበት እጅግ በጣም የሚያምር ውብ አካባቢ ሆኖ ተጠናቋል። በዚህ ስፍራ ላይ ቀደም ብሎ ምን ነበረ የሚለውን ለአዲስ ከተማ ነዋሪዎች፣ ለአካባቢው ነዋሪዎች ማስረዳት ለቀባሪው አረዱት ነው። የቆሻሻ መጣያ እንደነበረ አንዳንዴም ደግሞ ያላግባብ መብት ሳይኖር ተወሮ በጥቂቶች እየተያዘ አብዛኛዎች እየተጎዱ ጥቂቶች የሚጠቀሙበት ለነሱም በርግጥ ጥቅም አይደለም። ብዙ መጠቀሚያ መሰረተ ልማት ባልነበረበት አንዳንድ ጊዜም ለጎርፍም ለሌላ ነገር እየተጋለጡ እዚህ ጋር ወንዝ ጫፍ ላይ መኖር ጥቅም አይሆንምና ህጋዊዎችን በህጋዊ መንገድ በማስተናገድ አላግባብ የተያዘውን ስርዓት በማስያዝ አጠቃላይ ደግሞ በአካባቢው ላይ ያለም ያልተጠቀምንበት የባከነና የቆሸሸ አካባቢን ጽድት አድርጎ እንደዚህ በርካታ ሴቶችን ጨምሮ ለሌላ ሰው መጠቀሚያ ሳይሆን ለእናንተ መጠቀሚያ፣ ለጋራ መጠቀሚያ፣ ለልጆቻችሁ መጠቀሚያ። አእምሮ ምግብ ይፈልጋል። ጤናማ አካባቢ ተፈጥሮ ነው ያየነው። የምንጥረው እንዲሆን ነው። የጋራ መጠቀሚያችን፣ የጋራ መገልገያችን በጋራ የሚገባንን ክብር የሚያጎናጽፉ ደግሞ ለአእምሯችን ተጨማሪ ምግብ የሚሆኑ ጤናማ አካባቢዎችን እየገነባን ነው። ይህንን ኢኮ ፓርክ ካየነው በርካታ መሰረተ ልማቶችን በውስጡ ይዟል። ወጣቶች የእግር ኳስ ሜዳ አግኝተዋል። መጪው ትውልድ ላይ ነው እየሰራን ያለ ነው። የበለጠ ትውልድ ግንባታ አካል ነው። ህጻናት በጣም ቦርቀው የሚጫወቱበት ደሃ ሀብታም ሳይል እንደ ልብ ገብተው የሚጫወቱበት በተለይ ክፍያ የሚገባው ቦታ አካባቢ ላይ መሄድ የማይችሉ ህጻናት እንደዚህ በእኩልነት ስሜት አካባቢያቸው ላይ መጫወት መቻል ቀላል አድርገን አንመለከተውም። ትውልድ ነው የምንገነባውና የተገነባ ትውልድ ሀገር ይገነባል። ረጃጅም የወክዌይ መንገዶች አሉበት። አረጋውያን ሳይቀሩ እንደ ልብ ወጣ ብለው ሄድ ለጤናቸው የሚሉበት አረፍ እያሉ መቀመጫዎች አሉ። ይህን የመሰለ እጅግ በጣም ለአይንም ለመንፈስም የሚማርክ የውሃ ፏፏቴ ወይም ደግሞ ወተርፎል አለ። በጣም ነው የሚያምረው። ወደዛ ጠጋ ስንል ካፍቴሪያዎች፣ ቡና እየጠጣን በጋራ የምትሰበሰቡበት ቦታ፣ አምፊቲያትር፣ ሰርግና ልደት የመሳሰሉትን ለማድረግ በጋራ ማህበረሰቡ መገናኘት ቢፈልግ የሚገናኝበት ብዙ ክፍያ የማያወጣበትና አቅሜ ብሎ ጥያቄ የማያቀርብበት የጋራ ቦታ ነው የተገነባው። በእውነት እንደዚህ አይነት
በጣም በትልቅ ትጋት በአጭር ጊዜ ተገንብቶ ለውጤት በመብቃቱ እጅግ ደስ ብሎናል። እሱ ብቻ አይደለም፣ ልማቱ አካታች ልማት ለሁሉም የሚሆን ልማት ሆኖ መሰራቱ ሌላው ትልቅ ግብአት ነው። ስለዚህ ተጠቀሙበት፣ ተንከባከቡት፣ የበለጠ አዳዲስ እሴትን ጨምሩበት እንጂ የተሰራው እንዳይበላሽ። የሰራነው ለህዝብ ነው። የተሰራው ለጋራ ጥቅም ነው። የጋራ ጥቅም ነው ማለት በጋራ እንጠብቀዋለን ማለት ነው። የኔ ካልሆነ ምን አገባኝ ሳይሆን የኛ ስለሆነ በጋራ ሆነን የምንከባከበው የምንጠብቀው የበለጠ እያለማን አካባቢው ላይ ሁሉ የምናሰፋው ነው የሚሆነው። ምህዳሩንም የመጠበቅ ከተማዋንም ከጎርፍ አደጋ ከመሳሰሉት የመጠበቅ ብዙ ጥቅም አለውና ተጠቀሙበት። በዛው ደግሞ እንክብካቤያችሁን ጨምሩ አደራ ማለት እወዳለሁ። የክፍለ ከተማው አመራሮች በዚህ ውስጥ የተባበራችሁ አብራችሁ የሰራችሁ ሁሉ የሰራችሁት መልካም ስራ ነው። ማገልገል በጣም በምንመራው ህዝብ ዘንድ አንደኛ የገባነውን ቃል በተግባር መፈጸም ነው። ሁለተኛ ነገር ደግሞ በህዝባችን ዘንድ ትልቅ ክብር የሚያሰጥ ነውና ክብርን የሚያጎናጽፍ በጣም ተጨባጭ የሆነ በሰው ህይወት ላይ ትልቅ ግብአት ያለውና መሻሻልን ሊያመጣ የሚችል ጥሩ ስራዎች ነው ክፍለ ከተማው ላይ ያየነው። ይበል የሚያሰኝ ነው። በጣም አመሰግናለሁ። በርቱ ማለት እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።